እና ምን እናድርግ? ጦር ይዘን ከተፈራ ጋር እንዋጋ? እኛ እኮ 3 ነን። ምናልባት እሱ ይሄኔ ሙሉ ጦር ይኖረዋል። ያ ደግሞ አደገኛ ነው። ለዚህ ነው ብልሃት ያስፈልገናል ያልኩ። እኔማ እኮ ደስታዬን ላበስራችሁ ነበር አመጣጤ። ምንድነው እሱ? ስለምን ደስታ ነው? ለማንኛውም ይሄንን ነገር ኖሃ በፍጹም ማወቅ የለባትም። በፍጹም አልገባኝም። ወይ እኛ ማናውቀው የተፈጠረ ነገር አለ? ኖሃዬ ነፍሰ ጡር ናት። ምን? ትንሽ እኮ የቤተሰብ ጉዳይ ዘን ነው ልጅ። ያወራችሁትን ነገር በሙሉ ሰምቻለሁ። አልገባኝም ጋሼ። ቆይ ይሄ ተፈራ የሚባል ሰውዬ ማን ነው? ስለሱ አሁን አንቺ መጨረቅ የለብሽ። ይልቅ አንድ ነገር ልንገርሽ። አያት ልታረግኝ እንደሆነ ሰምቼ በጣም ነው ደስ ያለኝ። በእውነት በጣም ኮርችብሻለሁ ልጅ። ጋሼ እባክዎት ሁሉንም ነገር ግልጽ አድርገው ይንገሩኝ። አሁን ምንም ልልሽ አልችልም አልኩሽ እኮ ልጅ። በቃ እሺ፣ ማሁን ነገር ጠይቄ ካስጨነቅኩት በጣም ይቅርታ። ናው መኝታ ቤት አንዴ ላናገር እችላለሁ? ይሄን እኮ ነው የምናገረው። ቤተሰቡ ጭራሽ ስለዚህ ጉዳይ ማወቅ የለበትም። ይሄ የወንዶች ጉዳይ ነው። ሲምባ እውነቱን ነው። እኔም ዳጊ ጋር ደውለታለሁ። ከዚህ በኋላ እዚህ ቤት ውስጥ ያለን ወንዶች በሙላ በጥንቃቄ መጓዝ አለብን። ለማንኛውም እኔ እንዳለ ሆናችሁ እናንተ ስብሰባውን ቀጥሉ። እኔ ኖሃን አግኝቻለሁ። ልምጣ። በዚህ ሰዓት አያት መሆኔን ሳቅ በጣም ደስ ብሎኝ ነበር። ግን ደግሞ እነዚህ የተረገሙ ሰዎች ትኩረትን የተፈራ ጉዳይ ላይ አድርግ ላይ ቆም። ከመቼውም ጊዜ በላይ ትኩረታችን እሱ ላይ ማድረግ አለብን። ልክ ነህ ሲምባ። ሙሉ ትኩረታችን ምን አለበት ተፈራ። እንዴ ሰላም ነሽ? አይደለሁም ነው። ያን ሁሉ ነገር ሰምቼ እንዴት ደህና ልሆን እችላለሁ? ቆይ ምን ሰምተሽ ነው? እኛ እኮ ጀስት የሆነ ምክክር ነገር ነው ያዝነው። ሁሉንም ነገር ሰምቻለሁ። ያወራችሁትን ሁሉንም ሰምቻለሁ። ቆይ አቶ ተፈራ ከሚባለው ሰውዬ ጋር ምን ለማድረግ ነው ያሰባችሁት? ኖሃ፣ እሱ ሙሉ በሙሉ የኛ ስራ ነው። አንቺን እዚህ ውስጥ ምንም የሚያሳስብሽ ነገር የለም። እሺ? እንዴት ነው የማያሳስበኝ? ቆይ ስለ ቤተሰቤና ስለ ባሌ ማወቅ የለብኝም? ከማንስ ጋር ነው እየተጋፈጣችሁ ያላችሁት? እሺ እንግዲህ ካልሰማው የምትይኝ ከሆነ ከአውሬው ከአቶ ተፈራ ጋር ነው እየተጋፈጥን ያለ ነው። በሴቶች ህይወት እንደፈለኩኝ ይቀልዳለሁ ብሎ ከሚያስብ፣ እንደ ልቤ እንደፈለኩኝ ማኖር እችላለሁ ብሎ ከሚያስበው ከአቶ ተፈራ ጋር። ስለዚህ ጉዳዩ በህይወት የመኖርና የመሞት ጉዳይ ነው ማለት ነው? ናው አንተ እኮ የልጅ አባት ልትሆን ነው። እንዴት ነው በዚህ ሰዓት ህይወትን አደጋ ላይ የሚጥል ነገር ውስጥ የምትገባው? አይዞሽ ውዴ፣ እኔ ምንም አልሆንም። ምንም አልሆንም ማለት ምን ማለት ነው? እንኳን ሄዳችሁበት እዚህ ቤታችን ድረስ መጥቶ አባቴም እንዳደረገው ረስተውን። ኑሐሚን እባክሽ አታስጨንቂ። እዚህ ያለነው ወንዶች የግዴታዬን ነገር ማድረግ አለብን። እሺ አባቴስ በፈጣሪ ተአምር ተረፈ። ቆይ እናንተ ለምንድን ነው ራሳችሁን አሳልፋችሁ ለሞት የምትሰጡት? የደረሱብን ራሳቸው ናቸው። ደግሞ አሁንም ቢሆን አርፈው እንዳልተቀመጡ በደንብ ታውቂያለሽ። አንቺም ጠንቅቀሽ ይሄው አሁንም እንዳልተሆነ እኮ ሆስፒታል ውስጥ አባትሽን ዳግም ለመግደል ተጨማሪ የሰው ኃይል እንደላኩ በደንብ ጠንቅቀሽ ታውቂያለሽ። ቢሆንም እሱም አልፏል። የአቶ ተፈራ የተባለ ሰውዬ ከጠቅላላ ከነጀሌዎቹ ጋር ተለቃቅሞ እስር ቤት እስካልገባ ድረስ ምንም ማለፍ የሚባል ነገር የለም። እባክሽ እኔንም ተረጂ። እኔም የቤተሰቡ ታላቅ ነኝ። እንደ ታላቅነቴ ደግሞ ፊት ለፊት መጋፈጥ አለብኝ። እና የመጨረሻ ውሳኔ ይሄ ነው ማለት ነው? አሁን አሚን፣ ውሳኔ ነው። የግድ አንቺ መጠበቅ አለብኝ። እናቴን፣ እህቴን፣ አባቴን፣ እንደው ሌላው ይቀር ወድሽ ውስጥ ያለውን ጽንስ ግዴታ መጠበቅ አለብኝ። እኛ ምንም አንሆንም። እባክህን ነው ምረፍ። ልጄንም ቢሆን በሰላም ተወልዶ ማየት አለብኝ። አንቺም ጽንሱም ቢሆን ሰላማዊ እረፍት ያለው ያስፈልጋችኋል። አንተ የሌለህበት የትኛው ህይወት ነው እኛን የሚያስደስተን? እመኚኝ ነው። ከቤተሰቦቻችን አንድም ሰው ሳይጎድል ይህንን ነገር በድል አጠናቀን እንመለሳለን። ደግሞ ብቻዬን አይደለሁም። ዳድም ሲምባም ዳጊም አብረውን አሉ።
ብቻ ግን እኔንም ዝኑንም የሚሰማንም ሰው አለመኖሩ በጣም ያሳዝነኛል። እንግዲህ ፍላጎታችሁ አይናችሁን ጨፍኖ እሳት ውስጥ መግባት ከሆነ ምን ማድረግ ይቻላል? ኖሃ ማንም አይኑን አልጨፈነም አልኩሽ እኮ። እያንዳንዱን አካሄዳችንን ሙሉ በብልሃትና በስልት ነው የምናከናውነው። በቃ አሁን አንቺም ረፊ፣ እኔም ወደ እነ ሲምባ ልመለስ። ደካሚ ቢላይ ነው እንጂ ድሮም እንደማትሰማኝ እኮ አውቃለሁ። አባዬ እንዴ ዳኒ እንዴት ነህ አባዬ? አለሁ። እንደ ስስት ራሴን እየቀያየርኩ ለፍትህ ስል እስካሁን አለሁ። ዋናው በሰላምና በጤና አንተን ማግኘቴ ነው። ምን ሆነ ነው እንደዚህ የጨከንክብኝ? እሱን ቀስ ብዬ አጫውታለሁ። ቤተሰቡ ተኝቷል እንዴ? እንኳን ከተኙ በኋላ መጣ እንጂ ዝኑ በጥፊ ነበር የምትል። በነገራችን ላይ በጣም ተጨንቀው ነበር ሁሉም። በሱ ካለፈችኝ እንደሳመችኝ ነው የምቆጥረው። እሺ ቢያንስ አትደውል። እንዴት ሲደወልልህ ማንሳት ያቅታል? ወልደህ ይኸው እንዳልልህ መቼም እርግማን ነው። አባዬ ይኸውልህ እኔ በግሌ አንዳንድ ወሳኝ ጉዳዮችን ሳደርግ ነበር። ከዚህ በኋላ ለብቻ የሚወሰን ውሳኔ የለም። እሺ አባዬ አጥፍቻለሁ፣ ይቅር በለኝ። አንተ ግን እዚህ በጣም ተመችተዋል። ወይ ምቾት ሰቀቀን ምን ምቾት አለው? እሱስ ልክ ነህ። እኔስ እሺ፣ አንተ ለምንድን ነው እንደዚህ ደብዛ የጠፋው? በአንተ ጉዳይ ከኢንስፔክተር ሰይፈ ጋር በሚስጥር እየሰራን ነበር። ምን ማለት ነው ይሄ ደግሞ? ቆይ እንዴት እኔን ሳታሳውቀኝ እንዲያ ነገር ታደርጋለህ? አንተን እዚህ ነገር ውስጥ ማስገባት ስላልፈለግ። በነገራችን ላይ ኮማንደሩ ከጠፋ በጣም ቆይቷል። እሱን እናውቃለን። እኔም ጋሼ በአስቸኳይ እፈልግሃለሁ ስላለኝ ነው የመጣሁት። እኔ የምልህ በአንተስ ጉዳይ ምን አዲስ ነገር አለ? በጣም ብዙ ነገር አለ። እኔ አላምንም። አይኑ ነው በለኝ። ያዘር አይኔ ነው እንደም እንዲ አንተ ያጣስተመጣ አከኔም ልጄ መሆኑን ሊጠፋብኝ ጥቂት ሲቀር ነው የመጣው። ቆይ እናንተ እንድታስታውሱኝ ብዬ ፋይዳ መታወቂያዬን ከቤተሰቤ ጋር ላስተሳሰር። ታዲያ እንዴት ነው እንደም አሎ አድሪ ምን አለበት? እኛ ስንት ፍዳና ያለን፣ እሱ ግን ዓለሙን ይቀጫል። ቆይ አልገባኝም። ምን ተፈጥሮ ነው? ብቻ እንደባለፈው የኮማንደሩ ሰዎች። አሁን ትልቁ ጸባችን ከኮማንደሩ ጋር አይደለም እኮ። ኮማንደሩ ከተማውን ለቆ መጥፋቱና የት እንዳለ እንደማይታወቅ ኢንስፔክተሩ ነግሮኛል። ካጅሬ ድምፁን አጥፍቶ ከኢንስፔክተሩ ጋር የኔን ጉዳይ እየፈጸመ ነበር ማለት ነው። የኮማንደሩ ታማኝ ሰው ማን ነበረ ስሙ? ዳዊት ነው ምናምን። የተፈራ ሰው ነበር ልትለኝ ነው? ይህንን ነገር እናንተም ታውቃላችሁ ማለት ነው? ከዚህ በላይ ስለተፈራ ብዙ ነገር እናውቃለን። የቀረፍ በልና ስልኬ ላይ ብዙ ማሳይ ነገር አለ። ምንድን ነው እሱ? የሆነ ትልቅ ነገር ይመስላል። እውነት ይሄ ነገር እኛ ሀገር ነው እንደዚህ የተደረገ ያለው? ማን ያውቃል? ያ አረመኔ ከዚህ በላይ ብዙ ክፋቶችን እየሰራ ይሆናል። ሳንደርስበት አንቀር የታባቱ ያመልጣል። በእውነት ይህን ሰው ብዬ መጥራት ራሱ ይከብደኛል። ስለዚህ አሁን ፍልሚያችን ከኮማንደሩ ጋር ሳይሆን አቶ ተፈራ ከሚባል ሰውዬ ጋር ነው። በአቶ ተፈራ አይን ሲታይ ኮማንደሩ ምንድን ነው? ቆይ ይህን ቪዲዮ ለምን ለኢንስፔክተር ሰይፍ አናሳየው? አይሆን በዚህ ሰዓት ማንንም ማመን አንችልም። እንዴ ኢንስፔክተር ሰይፍ እኮ አንተን ለመርዳት ቤተሰቡን ጭምር አደጋ ላይ ጣለ ሰው ነው። ሲምባ እውነቱን ነው። ኢንስፔክተር ሰይፈ ታማኝ ቢሆንም ኮማንደር አስፈራርቶ ወደ ራሱ ሊወስደው ይችላል በቀላሉ ሊያው። ልክ ኢንስፔክተር ዳዊትን አስከርብተን ወደ ራሳችን እናደርግ ነው ማለት ነው። ኢንስፔክተር ዳዊትን ምን አደረጋችሁት? አሁን ያሳየውን ቪዲዮ ከተፈራ ቤት ቀርጾልን ያመጣል። ማን ይመስላል?
ኢንስፔክተር ዳዊትና ሲምባ አግተን አስፈራርተን ወደምንፈልገው መስመር አምጥተነዋል። በመጨረሻም በኢንስፔክተር ቤት ውስጥ አስፈላጊ የምንላቸው ቦታዎች ላይ ካሜሮችን እንዲጠምድ አዘነዋል። ከዛ በዘለለ በመኪና ውስጥም እንዲደብቅ አድርገነዋል። ይህንን ካላደረገ ሌላ ችግር እንደሚገጥመው በልጁ በደንብ አድርገን አስፈራርተነዋል። ምን? እውነትም ብዙ ሄዳችኋል? አንተ ጠፋ እንጂ እኮ እኛ ብዙ ርቀት ሄደናል። ምንድን ነው ለዚህ መጥፋት? የኔን ጉዳይ ከኢንስፔክተር ሰይፈ ጋር እየጨረሰ ነበር። እዚህ ሌላ ትልቅ ጉዳይ እንደገጠመን አላወቀም። በእርግጥ ያንተን ጉዳይ ማለቅ አለበት። ከኮማንደር የቀዳነውን የድምፅ ግጂ ለኢንስፔክተር ሰይፈ እንሰጠውስ? ምናልባት ደግሞ እሱ ታማኝ ሰው ነው ካላችሁ። ስለ ቅጂው በደንብ አውቃለሁ፣ ግን ከዚህ የበለጠ ቆንጆ መረጃ ያስፈልጋል። ለዚህ ደግሞ ሊረዳን የሚችለው የኮማንደሩ ቀኝ እጅ የነበረው ኢንስፔክተር ዳዊት ይመስለኛል። እሱን ለጊዜው ሌላ ምሽት ስለሰጠሁት የኔ ጉዳይ ሊቆይ ይችላል። ምን እያልክ ነው አባዬ? ዋናው እዚህ ጉዳይ ውስጥ የገባነው እኮ በአንተ ምክንያት መስሎኝ። ለእኔ አታስባለሁ። በዛ ላይ ያናዘዝነው ቪዲዮዎቻችን ላይ አለ። የምን ቪዲዮ? ሸጠቦን የገደሉ እሱ እንደሆነ በስርዓት ተናንሷል። በስርዓት ማለቱ እንደ ኮማንደር ምንም አይነት ዛቻ ሳናደርስበት ማለት ነው። እኔን ትልቅ መረጃ ይዘህ ነው አርፈህ የተቀመጥከው? ነገርኩህ እኮ ቅድሚያ እየተፈራን ጉዳይ እንጨርስ። አሁን በቃ ወደ መኝታ ሄዱ። አልታወቃችሁም እንጂ እኮ ሰዓቱ በጣም ሄዷል። ነገ በሰፊው እናወራለን። ጥሩ ቅድም እናወጣለን። በነገራችን ላይ ዳጊ ስለ ዛሬው ጥሩ ዜና ሰምቷል። የምን ዜና? እንኳን ደስ አለህ ወንድሜ፣ አጎት ልትሆን ነው። ምን? ይሄ ጨዋታ አይደለም አይደል? የምን ጨዋታ ነው? እውነቱን አምነህ ተቀበል። ኑሐሚን አርግዛለች። እረፍ ነው ማትቀልድብኝ። አባዬ እውነቱን ነው? ከማመን ውጭ ምንም ምርጫ የለም። እኔም አያት መሆኔን ያረጋግጡት ከሰዓታት በፊት ነው። የወንድም ልጅ እየመጣ ነው። ይልቅ እስካሁን ከሰማሁት ሁሉ ይሄ ነገር በጣም ደስ ይላል። አንጂ ቀብ ኑሐሚን የታለች ታዲያ? አሁንማ ክፍሉ አረፍ ብላለች። ይህን የሚያክል የሚያስደስት ዜና ተሸክመኝ ምን እንቅልፍ ነው? ገብቼ እንኳን ደስ ያለሽ ልበላት። ደስታን በልክ አድርገው እንጂ ወንድሜ፣ እሷም የጦፈ እንቅልፍ ላይ ነች። ደስታን በጠዋት ታበስራታለህ ካልክ እሺ። አያደል ለሚስቱ ምን ያህል እንደሚያስብላት ለዛውም ልጁ በወዷ ይዛ እናሳ የት ሄዶ ነው? አደራን ፈጣሪ ብቻ እንደዛ ተውዛ ሰውዬ ጋር ሄዶ እንዳይሆን። እዚህ መሆንህን ካረጋገጥኩ ለምን አልመለስም? ዛሬ ደግሞ ፀሐይ እንዴት ውብ ሆና ወጣልኛለች። እባክሽ አራት አሽኮርነመኝ ነው። ደግሞ ማን የሰራውን ቁርስ ነው ያመጣልኝ? ምግቡ እንኳን ትንሽ አረረ ሳይልብኝ አልቀረም። ጨውም ሳይበዛበት አልቀረም። ዘይትም ያነሰው ይመስለኛል። በእውነት ይህን ፈገግታሽን ነበር አጥቼ ስጨነቅ የነበረው። አሁን ግን በመከራም ቢሆን አገኘሁት። ሌሊቱ ሙሉ ምንም እንቅልፍ ሳይወስደኝ ያደርኩት። ኑሐዬ፣ አሁንም ስለዛ ነገር እያሰብሽ ነው እንዴ? ንገረኝ እስቲ ናሆሜ፣ ስለዛ ነገር አለማሰብ እችላለሁ? ብችልና የሆነ ቦታ ይዤ ብጠፋ ሁላ ደስ ይለኛል። እኔም ብቻ ይዘሽ ለመጥፋት ያሰብሽው? ሁላችሁም ጋሽን፣ ዝኑን፣ ኤሚ ለምን ግን ይህንን ቤት ሽጠን የሆነ ሰላማዊ ቦታ ኖርን ብለን ጋሽን አናሳምናችሁ? አይ ኑሐዬ፣ ሁሉም ነገር እኮ እንደዚህ ቀላል ቢሆን መልካም ነበረ። እስቲ የራሳችንን ጥሩ ጊዜ እናሳልፍ። እንቻሽ አሪፍ ነው። እኔ የምልሽ ግን ሴት ማለት ነው? ስለምን እያወራ ነው? ያው የመጀመሪያ ልጃችን ሴት እንድትሆን ነው የምፈልገው። ይገርምሻል፣ ሴት ከሆነች ብዬ ሌሊቱን በሙሉ እንዲሁ ስም ሳወጣ ሳወርድ እንቅልፍ ባይኔ ሳይዞር ነው ያደርኩት። እና ታዲያ ማን አልካት? ምንም ለእሷ የሚመጥን ስም አላገኘሁኝም። እስኪ ዛሬ ካገኘው እንዲሁ ሳልተኛ አድራለሁ። እና ዛሬ የልጅህን ስም ለማውጣት ስትል ሳልተኛ አልካለን? ምናልባት በአንቺ በእናቷ ከወጣች እንጂ በእኔ ከወጣች እንኳን ስም አላጣም ብዬ ተስፋ አደርጋለሁ።
ለውበትሽ የሚመጥን ስም የለም እያልከኝ? አዎ እንደዛ እያልኩሽ ነው። ድንቅ ነሽ እንዴ ብቻ እንደዛ ልትላት ባልሆነ አንቺ ነው ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? እጹብ ድንቅ ልጅ ነሽ። በዜማ ያላልኩልሽ ደግሞ ድምጽ አያምርም ስለምትይ ነው። ወይስ እንደገና በዜማ ልበልልሽ? ግድ የለም ዋናው መልእክቱ እኔ ጋር መድረሱ ነው። አየህ አይደል ሆሜ ይህን የመሰለ ደስታ ድንገት እንዳይነሳይ ብዬ ነው ከማታ ጀምሮ ስጨቀጭቀኝ ነበር። እኔም እኮ ልጅ አይደለም ነው። አየህ ለዚህ ቤተሰብ ጥንካሬ የምናሳይበት ከዚህ የተሻለ ጊዜ ይመጣል ብዬ ነው። አሮሽም እኔ ከአሁኑ በጣም እየፈራሁኝ ነው። ምንም አያስፈራም። እሺ ማሪ። እንዴት ነው የማያስፈራው? ናሆሜ በሰው ነፍስ ከሚነግር ሰው ጋር ተፋጣችሁ። አይ ከዚህ በኋላ ወደ ኋላ መመለስ እንችላለን ብለሽ ነው? አይ ወደ ኋላማ እንደማትመለሱ ገባኝ። ብቻ የእውነት አምላክ ከእናንተ ጋር ይሁን ከማለት ውጭ ምን ማለት እችላለሁ? ይልቅ ከዚህ በኋላ ደግሞ ብቻሽን ከቤት መውጣት የለብሽም። እሺ እና ጋርድን ትቀጥርልኝ ነው? እየቀለድኩ አይደለም ውዷ ሚስቴ። ከዚህ በኋላ ግን እያንዳንዱ ቤተሰባችን ከፍተኛ ጥንቃቄ ማድረግ አለበት። እሱ ፈጣሪ ጠብቀን እንጂ ሌላ ምን ይባላል? ምን ነው ማብሮሱን አቁምክ እንዴ? ውይ ይቅርታ ግን እኮ ሻላልሽኝ። ይሄው ሻልኩ። አየኔ ንግስት በጣም እኮ ነው የማፈቅርሽ። እኔም በጣም ነው የማፈቅርሽ። ስማ መቼም በደሞዜ ነው ይሄን መኪና ገዛሁት አትለኝም አይደል? እኔ የሚገርመኝ እንዳንተና እንደዛ ማይረባ ኮማንደር ይሄን የተከበረ የፖሊስ ስራ ያዋረደ ሰው የለም። ልሰርበኝ አይደለም መቼም እዚህ ድረስ በአስቸኳይ ይጠራኝ። ለመሆኑ ስለተፈራ ህገወጥ ስራ ታውቃለህ? አልገባኝም። ስለምን ስራ ነው የምታወራው? ስለተፈራ ህገወጥ ስራ ሴቶችን ወደ ውጭ ሀገር ወስዳለው እያለ የአካል ክፍላቸውን ስለሚሸጠው ስለሷ ታውቃለህ? ምን ነው አላውቅም እያልከኝ ነው? እምልልሃለሁ ሲምባ፣ እኔ ስለዚህ ነገር ምንም የማውቀው ነገር የለም። እንኳን አንተን ራሴን አላምነው። አልዋሽም። ይሄ ምስጢራዊ ነገሮች ከራሱ ጋርና ከታማኝ ሰዎቹ ጋር ነው የሚሰራው። እኔ እሱ ታማኝ ሰው አይደለም እያልከኝ ነው? ሰውየው ጥላውን ራሱ የሚያምን ሰው አይደለም። ሰውየው ሲበዛ ተጠራጣሪ ነው። ለነገሩ እኛ የሚያወቅነው ካስቀመጥከው የድብቅ ካሜራ ነው። እና እነዛ ሴቶች ስለ የትኞቹ ሴቶች ነው የምታወራው? እየጠየቅኩ እኮ ነው። ስለ የትኞቹ ሴቶች ነው የምታወራው? አይ ዝም ብዬ ነው። ዝም ብለህም አይደለም፣ የሆነ የምታውቀው እየደበከኝ ያለው ጉዳይ አለ። ምንም አላየሁም አልኩ እኮ ሲምባ። ለምን ነው የምታስጨንቀኝ? ቆይ አንተ ምን አይነት ሰው ነህ? ምን አይነት ሰው ነህ? ለስሙ ሴት ልጅ አለኝ ትላለህ? ሲምባ ቆይ እዚህ ነገሩ ስለምንድን ነው ልጄን የምታስገባት? እነዛ ሴቶችም እኮ አባት አላቸው፣ ቤተሰብ አላቸው። ይገባል ይሄ? እስቲ አንዴ እንኳን ከጥቅመኝነት ወጥተህ ሰብአዊ ለመሆን ሞክር። አሁን ንገረኝ፣ ምንድነው ያየኸው? አቶ ተፈራ ስለዚህ ነገር ካወቀ ቆዳዬን ነው የሚገፍልኝ። እንዴት ሊያውቅ ይችላል? በዛ ላይ ደግሞ ሚስጥርህ እንደሚጠበቅልህ ቃል ገብቼልሃለሁ። ንገረኝ፣ ምንድነው ያየኸው? ሴቶቹ በጣም ነው የሚያሳዝኑት። ደግሞ እኮ ከክፍለ ሀገር እንደመጡ በጣም ነው የሚያስተውቁት። ምንም ልረዳቸው ስላልቻልኩኝ በፍጥነት በሩን ዘግቼ በፍጥነት ነው ከአካባቢው የተሰወርኩት። ቆይ ካሜራውን የሰጠው እኮ ሁሉም ክፍል ላይ እንድታረግ ነበር። ሰውየው ራሱ ብቻ ሳይሆን ብዙ ክፍሎቹ በጣም ሚስጥራዊ ናቸው። ወደዛ ክፍል መሄድ ለኔ በጣም አደጋ ነው። ወይኔ ማን ያውቃል? እነዛ ሴቶች በህይወትና በሞት መካከል ይሆናሉ። ተፈራ በስልክ አንደኛዋ ሴት ተዘጋጅታለች ሲል ሰምቼ ነበር። እኔ ሴቶቹን ለሌላ ነገር ያዘጋጃቸው መስሎኝ ነበር። ለመቼ ነው ተዘጋጁ ያለው? ለዛሬ ማታ። ምን ልታደርግ ነው? መቼም ያን ግዙፍ የተፈራን ቤት ዘለልስ ገባ አይደለማ። በጣም አሪፍ ቆንጆ መረጃ ነው የሰጠኝ። አሁን የተፈራን የቤት ካርታ ስጠኝ። መቼም እንደ ቆጣሪ አንባቢ በፊተኛው በር አንገባም አይደል? አንዳንዴ ምዘንልኝ እንጂ ሲምባ፣ እንዴት ነው የቤቱን ካርታ ነው የማገኘው? ፖሊስ አይደለ እንዴ? መቼም ያው ሰርቬይ ሳትማር አትቀርም። ታዲያ ከሰርቪ ጋር ሁሉን ነገር እኔ መናገር ያለብኝ አይመስለኝም።
አሁኑኑ ያን ዳዊት የሚባል ሰው አንገቱን አንቃችሁ አምጡልኝ። በነገራችን ላይ እኛ ይሄን ነገር ልናደርግ እንችላለን። ጋሼ ባይገባበት ደስ ይለኛል። አቶ ተፈራ ቤት የሚያስገባ እኮ በቂ መሳሪያ የለም። ለእሱ አታስብ ማለት በነገራችን ላይ ከተለያዩ ሰዎች የገዛናቸው ብዙ መሳሪያዎች እጃችን ላይ አሉ። መቼም የመሳሪያን አጠቃቀም ታውቋለህ ብዬ አምናለሁ ዳጊ። የሲምባ ልጅ ሆኜ ነገር ያቅተኛል ብለህ ዳዊት ማታ ሴቶቹ ከዛ ይወጣሉ ብሎኛል። ስለዚህ ቀደም ብለን ወደ ተፈራ ቤት መግባት አለብን። ቆይ እንዴት ነው ቤቱን በደንብ ሳናውቀው የምንገባው? ዳዊት በነገረኝ መሰረት የሴቶቹ ክፍል ይሄ ነው። ቆይ ምን አስፍቼ ነው የሚያክል? ስማ፣ የሰጠውን ወሰን አለፍክ። ለዚህ ደግሞ ትልቁን ቅጣት ትቀበላለህ። እባክዎትን ጌቴ፣ ቢያንስ ያጠፋሁትን ጥፋት ይንገሩ። ግደለው ብዬ ብልክ ጭራሽ ከሱ ጋር ትደራደርልኛለህ? አንተ ውሻ! አልተደራደርኩም ጌቴ። ዝጋ! ተፈራ ማለት ማን እንደሆነ እስካሁን የተረዳ መስሎኝ ነበር። እኮ ጌቴ፣ እኔ እርስዎን ለመግደል ፈልጌ አይደለም። ሲምባ ልጅን አግቶብኝ ነው። እና ምን ላድርግልህ? ተፈራን ግደለው ብሎ ላከህ? አይ እንደዛ አይደለም። እርስዎን እንድሰልልለት ብቻ ነው ይላከኝ። ገና ዛሬ ከሱ ጋር መገናኘቴ ነው። እውነቴን ነው የምነግሮት። ስማ፣ ለመሆኑ እድልህን ምን ያህል ታምነዋለህ? የእውነቴን ነው ጌቴ፣ እስካሁን ምንም ነገር አላደረኩለትም። አሁን የሆነ ዕጣ ልናወጣ ስለሆነ ስለ እድልህ ነው እየጠየቅኩ ያለሁት። የምን ዕጣ? ከነዚህ 3 ዕጣዎች በአንዱ መሰረት ቅጣት ይደርሳል። እባክዎ ጌቴ፣ የሴት ልጅ አባት ነኝ። እንዴት ያሳዝናል! በቃ ግድ የለም፣ በሚወጣው ዕጣ ውስጥ ልጅ አትካተትም። ግድ የለም፣ አትካተትም። ምን ልጅ ነው ያልከው? አዎ ልጅ ነው ያልኩት። ልጅ ምን እንዳታደርጓት ነው የምላችሁ። ስማ፣ እኔ የምፈልገው ከ3ቱ ዕጣዎች ውስጥ እውነት የሚል አንድ አለ። በእርግጥ እሱ ዕጣ ከወጣልህ እውነቱን መናገር ብቻ ነው የሚጠበቅብህ። በል አሁን ከ3ቱ ዕጣ ውስጥ አንዱን ምረጥ። እባክዎ ጌቴ፣ ቢያንስ ልጅ የለዎትም? ወንድ ልጅ ነው ያለኝ። ዕጣውን አውጣ ነው ያልኩህ። አለበለዚያ ይኸውልህ ይሄኛውን ዕጣ በራስህ ጊዜ እንዳወጣው እቆጥራለሁ። እሺ በቃ አውጣዋለሁ። በጣም አዝናለሁ። የገዛ እድልህ ዕጣውን ልጅ ላይ አውጥቶት። ልጅ እባክህ ተፈራ፣ ልጄ ምንም እንዳታደርግብኝ እባክህ። ልጄ እባክህ ልጄ ሲምባዚ ምን እንድሰራለት እንደላከኝ እነግርሃለሁ። ልጄ ምንም አታርግብኝ እባክህ። በጣም እኮ አንዴ ወጥቷል። ቆይ እስቲ አንዴ መልሼ ልደውልልህ። ሂትለርን ታውቀዋለህ? መቼም ስለዚህ ጨካኝ ሰው ሳስበው አትቀርም። እየጠየኩህ እኮ ነው። አዎ አውቀዋለሁ። የናዚው መሪ አይደለም? ሰዎች በቁማቸው ወደሚቃጠሉበት ካምፕ ጎራ ብሎ አንድ የደረሰች እርጉዝ አየ። ከሚቃጠሉት ሰዎች ተርታ ተሰልፋ ነበር። ከዛ በጣም አዘነላት።
አይገርምም? ሂትለር ለሰው ልጅ አዘነ። እባክህ አንተ መዘንልኝ፣ ልጄን ልቀቅልኝ እባክህ። ቆይ እንጂ ቆይ፣ መጨረሻውን ስማ። ታሪኩን ሳልጨርስልህ ለምን ትቸኩላለህ? ከዛልህ በጣም አዝኖ ጋርዱን ምን እንዳለው ታውቅ? ያቺን የተሰለፈችውን ነፍሰ ጡር ወደ መጨረሻ ሰልፍ ላይ አድርጋት አለው። ድጋሜ ተራዋ ሲደርስ እኮ ወደ መቃጠያው ካምፕ መግባቱ አይቀሬ እኮ ነው። ይገርምሃል። ግን በቃ በደቂቃዎች የሚገመት እድሜ ጨመረላት። በእርግጥ ሁለተኛ እድል በደንብ ያስፈልጋል። ሶስተኛ ብሎ እድል የለም። አንዱንም የጨመርኩልህ ከሂትለር እኩል ነው ብዬ ነው። በአሁኑ ተጠንቅቀህ አውቃ። ይገርማል። ለልጅ የነፍሰ ጡሯን እድሜ ሰጥተሃል። አንተ ራስህ እኮ ለልጅ ሂትለር ሆነህባታል። እውነቴን ነው አቶ ተፈራ፣ ሁሉም ነገር እነግርዎታለሁ። ሁሉም ነገር አውቃለሁ። እባክህ ሲምባ ምን አድርግ ብሎ ወደዚህ ቤት እንደላከ አውቃለሁ። ልትዋሸን ብትሞክር ልጅህን ታጣታለህ። አሁን መናገር ጀምር። አይደል? ምን አዲስ ነገር አለ? እንዴት ገኘ? ተፈራ የሰራው አዲስ ወንጀል ሳላገኝ አልቀርም። ወይ የዚህን ሰውዬ ተደራራቢ ወንጀል መስማት ነው ይሰለች። ኑ እስኪ ተመልከቱ። አሁን መኝታ ቤቱን እኮ ከሌላ ሰው ጋር እያወራ ነው። ኑ ተመልከቱ። ኑ እስኪ መታችሁት። ይኸው አያችሁት? እርግጠኛ ነኝ እዚህ አሻንጉሊት ውስጥ የሆነ ነገር አለ። ኮኬን ነው ያለው። እና በህፃኗ አሻንጉሊት ውስጥ እጽ እያዘዋወሩ ነው እያልከኝ ነው? ቆይ ግን እንዴት የምርመራ ጣቢያው ሊያልፍ ይችላል በዚህ መንገድ? ለዚህ መልስ እንዲሆነ ይሄው ሪከርድ ይደረገው ማየት አለብን። ሰውየው በየቦታው ሰው አስቀምጧል። ቆይ ግን ለመታከም የሚሄዱት ህጻናት ግን ምንም አሉ አይደል? በእርግጥ ምን እንደሚያደርጋቸው በምን ማወቅ እንችላለን? እኔም ያልኩት እኮ ህጻናቶቹ ወደ ውጭ ሀገር ከሄዱ ለህክምና ማለት ነው። እኔም የናውም ጥርጣሬ ይጋራለሁ። ምናልባት ህፃናቶቹ ሳይታመሙ ያው እጹን ለማዘዋወር ብለው ቢወስዷቸውስ? መድኃኒቶቹን ማዘዋወር ነው ወይስ የህፃናቶቹ መታመም የሚያስጨንቀው? ለነገሩ ህፃናቶቹ በትክክል የታመሙ ናቸው። ተፈራን የሚያሳናቀው ሀገሩ ላይ ግን አለ የተባለ ደግ ሰው ነበር። ማለት አልገባኝም። ምናልባት ወደ ውጭ ሄደው ስለሚታከሙ ህፃናት ለማጣራት ብዬ ፌስቡካቸው ውስጥ ገባሁ። በጣም የሚያስደንግጥና የሚያስገርም ነገር ነበር። ምን አየህ? ስለሱ ደግነት የሚመሰክሩ ብዙ እናቶችን አየሁ። ልጆቻቸው ስለታመሙ ህፃናቶች አቶ ተፈራ ወደ ውጭ ወስዶ ስለሚያሳክም ምስክርነት የሚሰጡ እናቶች። ስለዚህ በጎ አድራጎት እንደሚሰሩ እያስመሰሉ የህፃናቱ አሻንጉሊቶች ውስጥ በሚሊዮን ዶላር የሚያወጣ እጽ እያዘዋወሩ ነው ማለት ነው። በትክክል ዳግ። ስለዚህ አስመሳይ ሰውዬ ከዚህ በላይ መስማት የሚያስፈልግ አይመስለኝም። እና ካሜራ ቤት ውስጥ በድብቅ አስቀምጠህ ነበር ማለት ነው? በጣም ይቅርታ አድርጉልኝ ጌታ። ይቅርታ ነው ያልከው? ስማ፣ ማንም ተፈራን በዚህ ልክ ንቆት አያውቅም። ምናባት ይቀረኛል። እሺ ቆይ አንተ ምን አባህ ነው ማድረግ? ምን አባህ ነው ማድረግ? ማህበረሰቡ ደግሞ ይህን ሰውዬ መልካም ሰው ነው ብሎ ተቀብሎታል። አሁን እኮ ተፈራ የሚባለው ሰውዬ ላይ ሙሉ በሙሉ መረጃ ሰብስበናል። መቼም ላይ ድረስ ሰው አይኖረውም አይደል? ችግሩ እሱን ለማጋለጥ በሄድንበት ታይም
የእሱን ሰዎች ካገኘን የገነባነው ነገር ሁሉ ነው አፈር የሚበላው። ሲምባ በትክክል ብሏል። ይህንን ነገር ደግሞ ራሳችንን መጨረስ ያለብን። አሁን እኮ በትክክል እየሄድን ነው። ያንን ክፉ ሰው መቀመቅ የሚከቱ ብዙ መረጃዎች እጃችን ላይ ያለው። ምናልባት ቪዲዮን ለተፈራ ብንልክለት የልጆቹን ቤተሰብ እንታደግ ይሆናል። ይህ ነገር ጥሩ አይመስለኝም። ምናልባት ይህን ቪዲዮ ለሰውየው ሰዎች ብንልክ ሰውየው ለበቀል የሚነሳሳ ነው ይመስለኝ። አይመስላችሁ? እኔ የምለው በስልክ የቀረጽነው በጠቅላላ ማህበራዊ ሚዲያ ላይ ብንለቀውስ በቂ አይደለም? ለምንድን ነው ልክ የማይሆነው? ብዙ እናቶች እኮ ልጆቻቸውን አረብ ሀገር ልከው ድምጻቸው ሲጠፋባቸው ዝም ብለው እያለቀሱ እኮ ነው። ስለዚህ ለእሷም እፎይታ ነው። እንደገና ደግሞ እንደ አዲስ ልጆቿን ለመላክ ለተዘጋጀች እናት ደግሞ ይሄ የማንቂያ ደወል ነው ሊሆናት የሚችለው። የማህበራዊ ሚዲያው ጉዳይ ከተነሳ እኔ ጋር አንድ ጥሩ ሀሳብ አለ። ምንድን ነው እሱ? ዳጊ ምናልባት እኮ በአጋጣሚ እንደዚህ የታገቱ ሴቶችን ካገኘን እውነቱን እነሱ እንዲያወጡ ማድረግ እንችላለን። ሀሳቡ ጥሩ ነው፣ ግን እነዛን ሴቶች ከተፈራጅ እንዴት እናወጣለን የሚለው ነው ዋናው። ይሄ ማለት ከአንበሳ መንጋጋ ስጋ ፈልቅቆ እንደማውጣት ነው። አልገባኝም። ለሞሬ ነገር ስንነጋገር ለምንድን ነው እርስ በርስ የሚታዩት? ዝም ብለን ነው አባዬ። ያው እንዳልከው ሴቶቹን ከተፈራ እጅ መውጣት በጣም ከባድ ነው። ዝግጁ ናችሁ? እኔም ዝግጁ